ናሆሜን እንግዲህ ናሆምና እንደዚሁም ደግሞ ናሆሜን ተጋብተዋል ማለት ነው። የጫጉላ ሽርሽራቸው ላይ ምን አጋጠማቸው ማለት ነው? ወይዘሮ ዝናሽ ወደ ዱባይ ሄዳችሁ እንድትዝናኑ ነው የምፈልገው፣ ሁሉንም ነገር ወጪውን እኔ ሸፍናለሁ ስትላት፣ ናሆሜንም ደግሞ እንዴ ለሰርግ ብዙ አውጥተናል አያስፈልግም እያለቻት፣ ከሀገር መውጣቱም አንፈልግም እዚሁ ይበቃናል በሰርጉ ብላ ስትል፣ እንዴ ይሄ እኮ አለማችሁን የምታድሱበት አለማችሁን ያያችሁበት ሰርግ ነው። ስለዚህ ሂዳችሁ ደግሞ የጫጉላ ሽርሽራችሁን ማየት አለባችሁ። በደንብ አድርጋችሁ መዝናናት አለባችሁ። የዱባይን ወጪ እኔ እችላለሁ ብላ እንግዲህ ወይዘሮ ዝናሽ ትላታለች ማለት ነው ለናሆሜ። አንቺ አትጨናነቂ፣ ሁሉንም ነገር እኔ አስተካክላለሁ ብላ እንግዲህ እሺ ብላለች። በስተመጨረሻም ደግሞ የለይኩን እህት ድንገት ወደ ለይኩን ቤት ትመጣለች ማለት ነው። እነሱ የተነሳሱት እንግዲህ ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ዘንላችሁ የመጣ ነው ናሆሜንን ነው። ናሆሜን እንግዲህ አምራንን ትቶ እሷን አግብቷታል ናሆም ማለት ነው። ናሆሜን በዚህ ሰዓት ላይ ደስ ብሏታል። በፊት ላይ ታስታውሳችሁ የተሰማ ልጅና የለይኩን ልጅ እንዲጋቡ በጣም ይፈልጉ ነበር ቤተሰቦቻቸው ማለት ነው። አብሶ ለይኩን ማለት ነው ናሆምን እንድታገባው በጣም ይፈልግ ነበረ። እነሱ ቤት እስከ ሰራተኛ ድረስ መሆን እንደዚሁ እየሰራይ በጣም ትኖር ነበር ማለት ነው። ኤርሚ እንግዲህ ያንን ሁሉ ትታ ውጣ ውረዶችን አሳልፋ እሱም ከሌላ ልጅ እንዳለው አታውቅም ነበረ። በስተመጨረሻ ግን ሁሉንም ነገር በማወቅ እሱም ደግሞ ከኤሚ ጋር ሆኗል ማለት ነው። ኤሚ እንግዲህ እንደዚሁም ዳጊ ወንድማቸው ከሆነ በኋላ አብረው መኖር ጀምረዋል ማለት ነው። ኤሚ እንትናን ኤርሚያስን እንግዲህ ከሱ ማርግዛለች ነበር ማለት ነው። በስተመጨረሻ ሁሉም ነገር ይቅር ተባብለው አብረው እየኖሩ ፍቅራቸውን ቀጥለው እየኖሩ ነበር ማለት ነው። አምራን በመሀል ብዙ ስቃይንም ብታሳያቸው ብዙ ነገርንም ያላረገዘችውን አርግዣለሁ ከማለት ውጭ ሌላ ነገር አልነበራትም። ያማል ይሄን ብቻ ግን ወይዘሮ ዝናሽና አቶ ለይኩን አይወዷትም ነበር ማለት ነው ድሮ። እሱም በማስመልከት እንግዲህ ናሆሜንን እንዲያገባ ነበር የሚፈልጉት ናሆም ማለት ነው። ናሆም የነሱ ልጅ እንዳልሆነ የሆነ ሰዓት ላይ ከተረጋገጠ በኋላ እሱም ደግሞ ተናዶና ተበሳጭቶ ያን ሁሉ ካሳለፉ በኋላ ዛሬ ላይ ደግሞ በወግ በማዕረግ ድል ባለ ሰርግ ተጋብተው እየኖሩ ይገኛሉ ማለት ነው። ዛሬ በጧት ተነስቼ መሄድ ያለብኝ አማቶቼ ቤት ነው ብላ ትለዋለች ማለት ነው ናሆምን። እንዴት እንደዚህ ልትይ ቻልሽ? ቁርስ እዛ ነው የምንበላው ብላ በጧት ትነሳለች ናሆሜን ማለት ነው። በጧት ተነስታ ወደ ለይኩን ቤት ትሄዳለች እነ ናሆም ቤት ማለት ነው። ከዛ ትልቅ ያልሰሙት በሰርጋቸው ደስታቸውን አጣጥመው ሳይጨርሱ የለይኩን እህት እንግዲህ ትልቅ ነገር ይዛባቸው መርዶ መታለች ማለት ነው። እሷም ደግሞ እዛ የመጣችበት ምክንያት ስላላት ነው። ለይኩንም ተጨናንቆ እንደዚሁም ደግሞ ወይዘሮ ዝናሽ ጭንቅ ብላ እነሱን እንደምጠላቸው ያህል ነው የተናገረችው ማለት ነው። ዳግምና ኤሚ ደግሞ ሂዱና ተኙ ወደ ክላሳችሁ ብሎ ለይኩን ይቆጣቸዋል። ወይዘሮ ዝናሽም አዎ ገብታችሁ ተኙ፣ ሁሉንም ነገርኛ እናስተካክለዋለን እያለች ትናገራለች። እሷም ግራ ስለገባት እንዴ ለምንድን ቆይ እቺ ሴትዮ ምን ልትሰራ መጣች? ሰርጋችንን አጣጥመን ሳንጨርስ ብላ በጣም ትናደድና ትበሳጫለች ኤሚ ማለት ነው። ኤሚም እንደዛ ብትልም ወይዘሮ ዝናሽ እናቷ እንዴ እውነቴን ነው የምልሽ ሁሉ ነገር ይስተካከላል። ስለዚህ እኛ ይሄ የትልቅ ሰው ጉዳይ ነው፣ እናንተ ወደ ክላሳችሁ ግቡ፣ እኔ እቺ ሴትዮ መምጣቷ ምንም ደስ አላለኝም እያለ ዳግምም ደግሞ በቃ ተነስተን እንግባ ይልና ወደ ክላሳቸው ይገባሉ። እነሱም ደግሞ ወሬያቸውን ይቀጥላሉ ማለት ነው። ምክንያቱም እሷ ሴትዮ እንግዲህ ስትመጣ እነሱ ለባብሰው መልስ ተጠርተው ሊሄዱ ነበር ማለት ነው። ኤሚም እንዴ ከመልሱንም ቅር ነው በቃ ሚዜ ስለሆነች ለወንድሟ ለናሆምና ለወይዘሪት ናሆሜን እንግዲህ ሚዜ ነበረች እሷ ማለት ነው። ኤርሚ ጋርም አንድ ላይ መሆናቸውን እንደዚሁም ይፋ አውጥተዋል ማለት ነው። አሁን ላይ በደስታ ቅርታ እየኖሩ ይገኛሉ ማለት ነው። ያን ሁሉ እንግዲህ ውጣ ውረዶች አሳልፈው አብረው እየኖሩ ነው ማለት ነው። ወይዘሪት ዝናሽም አብራቸው አይዟችሁ ከጎናችሁ ነኝ፣ እውነቴን ነው የምልሽ ምንም ቢፈጠር ምንም
ማንም ቢመጣ ማንም አንቺና ናሆሜን ተጣምራችሁ ማየት ነበር የምፈልገው። ትልቅ በረከት ነው ያገኘሁባችሁ። አሁንም ደግሞ ከዚህ የበለጠ ነገር በልጅ ትባርኪናለሽ እያሉ ናሆሜንን ይሏታል ማለት ነው። አቶ ተሰማ እንግዲህ እሷን ብዙ ነገርን ካሳለፈ በኋላ ታሞ ብዙ ነገር ሆናለች ማለት ነው። መገፋት አንዳንዴ ጥሩ ነው ብዬ አስባለሁ ማለት ነው። ያንን ሁሉ ካሳለፉ በኋላ እንግዲህ በቤታቸው ጥሩ ነገር እንግዲህ እሷም አትወደውም ነበረ። መጨረሻ ላይ ግን አንድ ላይ ሆኖ ኤሚ ጋር ሆነ ማለት ነው። ኤልያስም ማለት ነው ከዚህ በፊት ህይወቷን መስቅልቅልም ቢያረግባትም ማለት ነው ናሆሜን እንግዲህ ኤርሚያስ ጋር በጣም ይወዳት ነበር ማለት ነው። በስተመጨረሻ ግን ሁሉን ነገር ካወቀች በኋላ ከሱ ለመራቅ ሞክራ ተሱም አርግዛ ነበር ማለት ነው የሆነ ሰዓት ላይ። ከዛ ያንን ሁሉ እርግፍ አድርጋ ትታ አሁን ላይ ደግሞ ከናሆም ጋር ያለ ውድ በግዷ በፍቅር ወርቃ እንደዚሁም ተጣልተው ነበረ። አምራን ጋር እንግዲህ አይጥና ድመት ነበሩ። ከዚህ በፊት አምራንን አገባለሁ ብሎ ተነስቶ ስለነበር ማለት ነው። ናሆም በጣም ነበር የሚወዳት ናሆሜን እንግዲህ እሷን ስለሚወዳት ይችኛይቱ ደግሞ ትቀና ነበር ማለት ነው። ከኤርሚ ጋር ሆና በጣም ትሰራ ነበረ። ብዙ ነገሮችን አጥፍታ ነበር። ያን ሁሉ እንግዲህ ይቅርታ ጠይቃ ላይኩንም እስከ ማገድ ድረስ ደርሶ ነበር። ልጃችንን አንቺ አታገቢውም፣ ልታበላሹ፣ አንቺ ማለት ዱርዬ ነሽ እያሉ በጣም ተቆጥተዋት ነበር ማለት ነው። እሷ ግን አሁን ላይ ጠንካራና ጎበዝ ሆና ናሆም እንግዲህ ሲያገባ በጣም ብትናደድም በሰርጉ ቀን ግን በወረቀት ነው የተጠራችው ማለት ነው። በደረሰ ተጠርታ ሂድ ያለች ማለት ነው። ምንም ቢሆን ሁሉ ነገር ቢቀርም ጥሩ ነገርን እንዲያሳልፉ የሰርጉ ዕለት ወደ ዘመድ ተሰብስቦ ጥሎሽ ተጥሎ በክብር ነው የተሰማን ልጅ የተሰጠው ማለት ነው። ናሆም እንግዲህ እንደ እናት እንደ አባት ሆኖ እንደ ባል ሆኖ ሊያኖራት ልታኖረው እሷም እንደ ሚስት ሆና ባሏን እየተንከባከበች እየኖረች ካለ አሁን ላይ ደግሞ የናሆም አክስት የመጣይበት ምክንያት ምን ልትሰራ ነው የሚለው ነገር በጣም ተሀድሮባቸዋል ማለት ነው። ላይኩንም ጨንቆታል። ቆይ ተረፈዴ መምጣቷ ነው የቆጨን ወይስ ደግሞ ስላልነገርናት ነው? በቃ ተረስታ ነው የራሷ ጉዳይ እያለ እየፈለገ ያበጠ ይፈንዳ ብሎ እንግዲህ ልጆቹን ላለማጨናነቅ አይዟቸው እያለ ይናገራል ማለት ነው። ይሄ ነገር እንግዲህ ታውቃላችሁ አንዳንዴ ትዳር ውስጥ ሆነን የሚረብሹን ነገሮች ብዙ ይኖራሉ። ከውጭ ምቀኛ ከየት መጣ ይባል ማለት ነው። እሱን እንግዲህ አሁን ላይ ላይኩንም አልወደደውም። ቆፍጠን ብለው እየኖሩ ይገኛሉ ማለት ነው። ከወደዳችሁት ቪዲዮ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ወዳችኋለሁ ባይ